ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። በቀይ ሽብር የሞት ጥላ ስር ከሃርቫርድ ዩኒቨርሲቲ እስከ አሲምባ የቆንጂት ወይንም ትርሲት ተክሉ ማስታወሻ ትርጉም በሕያው ቃል ክፍል 5 ጊዜው የዓመቱ ቅዝቃዜ እጅግ የሚከፋበት እንደመሆኑ የዚያን ዕለቱ ማለዳ ጠዋት ቆፈን ከአጥንት ዘልቆ ይገባል። ይህ ግን ከቅዳሜ አንስቶ ደጁን ላላዩትና በዚያን ማለዳ ከእስር ቤቱ አዳራሽ እንደ መንጋ በጠባቂዎች እየተነዱ ወደ ውጭ በመውጣት ላይ ለነበሩት እስረኞች ለውጥ አልነበረውም። ያልተበከለ አየር ለመቀበልና ቀና ብለን ሰማዩን ለማየት በየበኩላችን እንቋመጥ ነበርና ሁላችንም ፈንድቀናል። እያንዳንዳችን ገና አጠገቡ ሳንደርስ በሩ ተመልሶ በላያችን ላይ ይዘጋብናል ከሚል እሳቤ በመነሳት ስጋት የገባን በሚመስል ሁኔታ ከአዳራሽ ለመውጣት እንጣደፍ ነበርና ብዙ ግፊያና የእርስ በርስ መገፈታተር ተከስቷል። ከወጠምሻዎቹም ሆነ ከተጋፊዎቹ የምመደብ አልነበርኩምና ተገፍቼና ተጎትቼ ከሁሉም ወደ ኋላ ቆራው። የሞት ሞቴን በሩ አጠገብ በደረስኩበት ቅጽበት አንዳንዶቹ እስረኞች የአካል ማፍታቻ እንቅስቃሴዎች በማድረግ ላይ ነበሩ። ከፊሎቹ ከነበሩበት ሆነው በቁም ሩጫ፣ ሌሎች ደግሞ በአተነፋፈስ ማጎልመሻ እንቅስቃሴዎች ራሳቸውን አስጠምደዋል። የአጋጣሚ ሆነና ይኩኖ የሚባለውን የጥበቃ አባል ከእስር ቤቱ ደረጃዎች ላይ በማየቴ ሐሳቤን ለውጬ ወደ አዳራሹ ተመልሼ በመግባት ወደ ተለመደችው የማድፈጫ ጥጋት ያመራው። ከካድሬዎችና ከቀይ ሽብር አስተባባሪ ኮሚቴው አባላት ሌላ በእስር ቤቱ ውስጥ የቀረ ማንም አልነበረም። የተጋጋለ ውይይት በማድረግ ላይ ስለነበሩ ልብ አላሉኝም። ቀስ ብዬ በመጠጋት ጆሮ ልጠባቸው ሁሉ ከጀለኝ። እንደ ድንገት አእምሮዬ ባዘዘኝ መሰረት በአዳራሹ ውስጥ የተዝረከረኩትን ባዶ የለስላሳ መጠጥ ጠርሙሶችን ከወደቁበት እያነሳው ከአንድ የማዕዘን ጥግ ላይ መደርደር ጀመርኩ። በመቀጠልም በዚሁ ተግባሬ በገፋበትና ይዞታዬን ባሰፋው የሚያስገኝልኝን ጥቅም በመገንዘቤ ሌጣዎቹን የእጆቼን ጣቶች በዚህ አዳራሽ ውስጥ ከነበረው የቆሻሻና የጥርጊያ ክምር ጋር አዋሃድኳቸው። በጉልበቶቼ ተንበርክኬም በእጆቼ ወለሉን መጠራረቅ ጀመርኩ። ተሰብሳቢዎቹ ሳያዩኝ የአዳራሹን ሩብ ያህል አጸዳው። ከዚያም በኋላም ቢሆን ለተወሰነ ቆይታ ያህል መኖሬንም እንኳን ልብ ሳይሉት ውይይታቸውን ቀጠሉ። እኔም በበኩሌ ትወናዬን ለመቀጠል ወስኜ ወደ ነበሩበት ተጠጋው። ትህትና በመላው ሁኔታም መጥረጊያ ያገኙልኝ እንደሆነ ጠየቅኳቸው። ሆኖም ጥያቄን እንኳን በወጉ ከመጨረሻዬ በፊት ሞላ ከተቀመጠበት ተስፈንጥሮ በመነሳት ጉሮሮዬን አንቆ ወደ ኢህአፓ የመለመለሽ ማን ነው በማለት አንባረቀብኝ። የወትሮዬ የሆነውን መልሴን የሙጥኝ በማለቴ እጅጉን ተከፍቶ አሽቀንጥሮ ወረወረኝ። ቀጥሎም ከካድሬዎቹ አንዱ መጥረጊያ አቀበለኝ። የእስር ቤቱን በሙሉ ከጠረኩ በኋላ ጥራጊውን ከበሩ አጠገብ ከመርኩት። ወደ ካድሬዎቹ ስብሰባ በመጠጋት ጆሮ ለመጥባት የነበረኝን እቅድ ከሚያስገኘው ጥቅም ጉዳቱ በማየሉ እርግፍ አድርጌ ተውኩት። ከዚያ ሙከራዬ ያተረፍኩት ነገር ቢኖር የጀርባና የእግር ጡንቻ ህመም እንዲሁም ጥቂት ቆይቼ የቤቱን ጥራጊ በሙሉ በመሸከም ወደ ውጭ ማውጣቴን ብቻ ነበር። ከውጭ እንዲገቡ የታዘዙት እስረኞች ጠባቂዎቻቸው ከሚያወነጭፉባቸው አለንጋ ለማምለጥ እየተንጋጉ ገቡ። ትርምስምሳቸው ጋብ እንዳለም ከካድሬዎቹ አንደኛው ጮክ ባለ ድምፅ እንኳን ደስ ያላችሁ፣ እስካሁን ደብቀን ያቆየነውን አንድ የምስራች ልንነግራችሁ ነው አለ። ልንፈታ ይሆን ብለው ከገመቱት እስረኞች መካከል አንደኛዋ እኔው ነበርኩ።
ያው ካድሬ ያ ሁሉ ቡራ ከረዩን ስለምን እንደነበረ ማብራራቱን እንደጀመረ ሁላችንም በትግርምት ተዋጥን። ከበርካታዎቹ የጉራጌ ተወላጅ እስረኞች አንዱ የሆነውና በጉራጌ ብሔራዊ ዴሞክራሲ ንቅናቄ አባልነት የሚጠረጠረውን ናርዲ ተብሎ የሚጠራውን እስረኛ መርጠው ለልዩ ግዳጅ የላኩት መሆኑን ነገሩን። ናርዲ የተመረጠው ምርጥ ጫት መርጦ ለመግዛት በነበረው የካበተ ተመክሮ ሲሆን የተላከውም እጹ ወደሚሸጥበት ወደ መርካቶ የጫት ተራ ነበር። የ15 ብር ጫት እንደሚመጣላቸው ካድሬው ኩራት በተመላበት አኳኋን ለፈለፈ። እዚህ ላይ ጫቱ ወደ እስር ቤት የሚመጣበትን ምክንያት ተጠይቁ ይሆናል። ምክንያቱ ደግሞ ለእስረኞቹ በታላቅ ጉጉት የሚጠበቀውን የንቃተ ህሊና ማሳደጊያ ውይይት የሚካሄድበትን እድል ለመስጠት ታስቦ ነው። እያንዳንዳቸው ወደ 80 የሚሆኑ እስረኞች በስም ተመዝግበው የታቀፉባቸው የጥናት ክበባት ዝርዝር በንባብ ተሰማ። እያንዳንዱ የውይይት ክበብም የሚሰመሰምበት በአዳራሽ ውስጥ የየራሱ ክልል ተለይቶ ተሰጠው። ሊቀመናብርቱ በቀጥታ በቀይ ሽብር አስተባባሪ ኮሚቴው የተሰየመ ሲሆን የመወያያ ርዕስም እንደተለመደው የኢሃፓ ክስረት የሚለው ውሃ የማያነሳ ድምዳሜ ነበር። ካድሬዎቹ ውይይታችንን በመደብ የትግል መስመር ላይ በማተኮር የኢሃፓን መደባዊ ይዘት የሚተነትን እንዲሆን አዘዙ። ከበላይ የተላለፈላቸውን መመሪያ እየተገበሩ መሆኑ ግልጽ ነበር። በዚህ ጊዜ ጥቂት ወጣቶች የታቀደውን ውይይት ለማካሄድ አጋዥ ጽሑፎች ወይንም ካድሬያዊ ድጋፍ እንደሚያስፈልገን ለካድሬዎቹ ማሳሰቢያ ቀረቡ። ማድረግ ስለሚኖርባቸው ጉዳይ አንዳችም ፍንጭ የነበራቸው የማይመስሉት ካድሬዎችና ባለስልጣናት ግራ መጋባት በጋር ታየ። በዚህ አጋጣሚ ከእስረኞቹ አንዱ በቀበሌው አመራሮችና በቀበሌው የወጣቶች ማህበር መካከል በነበረ ያለመግባባት ሰበብ ቀደም ብሎ በቀበሌው ጽሕፈት ቤት ውስጥ በሚገኝ ሳጥን ውስጥ የተቆለፈባቸውን ጥቂት መጽሐፎች መኖራቸውን ለባለስልጣናቱ መረጃ ቀረበ። ካድሬዎቹ የተባሉትን መጽሐፎች ይዘው እንዲመጡ 2 የጥበቃ አባላትን ላኩ። ከጥቂት ጊዜ በኋላ ሳጥኑ ወደ እስር ቤቱ መጣ። በጓጉንቸር ቁልፍ ተቆልፎ በቁልፉ ቀዳዳዎች ላይ ማህተም ያረፈበት ወረቀት ተለጥፎበታል። የጓጉንቸሮቹ መክፈቻ ቁልፍ በቀበሌው ሊቀመንበር እጅ መኖሩንና ሊቀመንበሩ በዚያ ሰዓት ተፈላጊ ወጣቶችን ለመያዝ በሚደረግ አሰሳ ላይ ለመካፈል በሌላ ስፍራ እንደሚገኙ ተነገረ። ሆኖም ግን ብርሃኔ የሚባለው ካድሬ ባለነጥብ 38 ተዘዋሪ ሽጉጡን አውጥቶ የጓጉንቸሩን ቁልፍ በጥይት በርግዶ በመክፈቱ ችግሩ ሊፈታ ቻለ። መጽሐፍቶቹ ከሳጥን ውስጥ በመውጣት ላይ በነበሩበት ቅጽበትም አንዱ ካድሬ ጥቂት መፈክሮችን ጮክ ብሎ አወረደ። በዴሞሳን ስር የታገዱትን መጽሐፎች ቀይ ሽብር ነፃ ያወጣቸዋል። መጽሐፎች ነፃ ይውጡ። የማንበብ የመወያየትና የመሰብሰብ ነፃነት ይኑር። እጅጉን አስቂኝ ትዕይንት ነበር። የሀገሪቱን የመገናኛ አውታሮች ሬዲዮ፣ ቴሌቪዥን፣ ጋዜጣና ወዘተ ሙሉ በሙሉ የሚቆጣጠረውም ሆነ አላስተነፍስ በሚል የሳይንሱር ፖሊስ ቀይዶ የያዛቸው መንግስት መሆኑን ሁላችንም ጠንቅቀን እናውቃለን። መጽሐፎቹ በህትመትና በይዘታቸው በሁለት ቦታ ተለይተው ተቆለሉ። በአንደኛው ቁልል ውስጥ የተከማቹት የዴሞ መጽሐፍት ኮህን የመሳሰሉ መጽሔቶችና አገዛዙ በእውነ ኢህአፓ አሳታሚ ድርጅት ነው ብሎ በተቀበለው በኮከብ አሳታሚዎች የታተሙ መጽሐፍትን አካተዋል። በሁለተኛው ክልል ደግሞ በካድሬዎቹ ጤነኛ ተብለው የተሰየሙት የኖቮስቲ ማተሚያና የተራማጅ ማተሚያ ቤት የህትመት ውጤቶች እንዲሁም አዲስ ፋናና አብዮታዊ ኢትዮጵያ የተባሉ መጽሔቶች ተጠራቅመዋል። የህትመት ውጤቶቹ ልየታ እንዳበቃ ብርሃኔ በዴሞ መደብ ተፈርጀው
የተቆለሉትን መጽሔቶችና መጻሕፍት ባይኖቹ ገረመማቸው። የመኢሶን የመላው ኢትዮጵያ ሶሻሊስት ንቅናቄ ልሳን የነበረውና አዲስ ልሳን በሚል ርዕስ በሕጋዊነት የሚቀርበውን የህትመት ውጤት ገጾች በማገላበጥ ላይ የነበረ አንድ ካድሬ የሚፈልገውን መጣጥፍ በማግኘቱ መጽሐፉን ይዞ በእስር ቤቱ የሚደረጉትን ስብሰባዎች ለሚያስተባብረውና ውይይቱን በሊቀመንበርነት ለሚመራው ካድሬ አቀረበ። ካድሬውም መጣጥፉ ለአጠቃላዩ ስብሰባ ቀርቦ በድምፅ እንዲነበብ በወሰነው መሰረት ተፈጸመ። መጣጥፉም ሌላ ሳይሆን በወታደራዊ ደርግ ውስጥ የነበረውን ደም አፋሳሽና አምባገነናዊ አሰራር የተቃወሙትን የደርግ አባላት ለመደምሰስ የተወሰደውን ግብረ አመጽ እርምጃ በሚመለከት ኮሎኔል መንግስቱ አብዮቱ ከተቃጣበት ቅልበሳ ድኖ ከተከላካይነት ወደ አጥቂነት ተሸጋግሯል በማለት ያደረገውን ልፈፋ የሚያብራራ ነበር። የዚሁ መጣጥፍ አብይ ዓላማ ደግሞ በደርግ ውስጥ የተሰገሰጉ ዴሞዎች ወይንም ኢህአፓዎችን እንደምን አድርገው ጊዜያዊ ህዝባዊ መንግስት ይቋቋም የሚለውን የኢህአፓ መፈክር እንደደገፉና አብዮቱን ወደ ተከላካይነት ደረጃ ለማፈግፈግ እንዳበቁት ተንትኖ ማሳየት ነበር። ጋዜጣው ልፈፋውን ለማስመርኮዝም በደርጉ ጠቅላላ ጉባኤ ላይ ለውይይት የቀረበውን አጀንዳ ሳይቀር ያስያዙት እነዚያው የዴሞ ሰርጎ ገቦች መሆናቸውን ለመዘርዘር 47 ገጾች ያሉት ሀተታ ቀረበ። የጋዜጣው ጽሑፍ ከተነበበና የተለመደውና የጊዜያዊ ህዝባዊ መንግስት ጥያቄ የሚወገዝበት ዲስኩር በአንደኛው ካድሬ አማካኝነት ከተስተጋባ በኋላ እያንዳንዱ የጥናት ቡድን የመጣጥፉን ይዘት በጥልቀት ተንትኖ እንዲያጣጥም ተነገረው። ወደ እስር ቤቱ እንዲገባ የተደረገውን 15 ዙርባ ጫት አድቅቆ በማጣጣሙ በኩል ግን ካድሬዎቹን የቀይ ሽብር ኮሚቴውን አባላት የጥበቃ አባላቱና የቀበሌውን ሹማምንት የሚወዳደር አልተገኘም ነበር። ጫት ለቃሚዎች ያነጋገር ቅልጥፍና ይሰጣቸዋል ተብሎ በስፋት ይነገርለታል። ሆኖም በዚያ እስር ቤት ውስጥ ጫትን ከቦ በተቀመጠው ቡድን ዘንድ በተለይ የውይይቱ አቅጣጫ ከስድብ ናዳ ተቀይሮ ወደ ዳሰሳና ወደ ብያኔ ያደላ ከሄደ በኋላ ያመጣው አንዳችም ተቀም ያለ አስተዋጽኦ አልተስተዋለም። እስረኞቹ ምንም እንኳን በተሳትፎ ረገድ ዳተኛ የነበሩ ቢሆንም ከአሳሪዎቻቸው ጋር ሲነጻጸሩ የላቀ እውቀትና መረጃ የነበራቸው መሆኑ በግልጽ ታይቷል። ካድሬዎቹ አብዛኞቹ ማንጎላጀት ወይንም የእስረኛ ልጃገረዶችን ጭን በመንተራስ ጋደም ማለት ጀምረው ነበር። ልጃገረዶቹ የካድሬዎቹን ድርጊት አሻፈረኝ ለማለት ባይችሉም ምቾት እንደነሳቸውና ከቶንም እንደተጸየፉት ሁኔታቸው ያሳብቅባቸው ነበር። የምሳሳት መድረሱ ቢለፈፍም ጥቂት እስረኞች ግን በውይይታቸው ቀጠሉበት። ከታሰርኩበት ዕለት ወዲህ ለመጀመሪያ ጊዜ ካልታወቀ ሰው ስንቅ ተላከልኝ። አበራሽ የሚለው ስሜ ከእስር ቤቱ ሴት ጥበቃዎች በአንደኛዋ ተጠራ። በጥድፊያ ወጥቼ የምግቡን ሳህንና ፔርሙዝ ከጥበቃዋ ላይ ከተቀበልኩ በኋላ ምግቡን ላመጣልኝ ሰው አበባ ጥቁርና ነጩን ባለ አበባ ናይሎን ቀሚስና ሐምራዊ ሹራብ ትፈልጋለች ብላ እንድትነግርልኝ አጥብቄ ለመንኳት። በዓለም ላይ ያለችኝ ሀብቴ ያቺው መሆኗንና ባልሰራሁት ኃጢአት መታሰሬን በአሳዛኝ ድምፅ አያይዤ ነገርኳት። እግዚአብሔር የምንሰራውን ሁሉ እንደሚያይ ያላትን እምነት ከተቆመችኝ በኋላ እዚያ የታሰሩት ወጣቶች ሁሉ ባለመጾማቸውና ባለመጸለያቸው በገዛ ራሳቸው ላይ የእግዚአብሔርን ቁጣ እንዳወረዱ ከደመደመች በኋላ ባለ ሁለት ስም የሆንሹ ለምንድን ነው ብላ ጠየቀችኝ። እውነተኛ ስሜ አበባ መሆኑን ነገር ግን አሰሪዎቼ በጣም ደግና ሰው ወዳድ በመሆናቸው በማደጉ ልጅነት እንዲቀበሉኝ ያቀረብኩላቸውን ጥያቄ ተቀብለውኝ በባህሉ መሰረት የሴትየዋን ጡት ከጠባው በኋላ አበራሽ ብለው ስም እንዳወጡልኝ ነገርኳት። የጥበቃዋን አባል ሙሉ በሙሉ ያረካ ታሪክ ነበር። ለማንኛውም እስር ቤት ስገባ በተመዘገብኩበት ስም
ሊጠሩኝ እንደሚገባቸው ነገረችኝ። እኔም አመሰገንኳት። ለስንቅ ተቋጥሮ የተላከልኝ ምግብ ቤት ውስጥ የተዘጋጀ አለመሆኑን አወቅኩ። ወዲያውም የላኩልኝ ሰዎችም ሌላ ሳይሆኑ እኔና ሚሚን አልፎ አልፎ ምሽት ላይ ይዘውን እየወጡ መኪናቸው ውስጥ ራት አዘው የሚያበሉን ጥንዶች መሆናቸውን ደረስኩበት። የምገኝበትን ስፍራ በሚመለከት ብቸኛ የመረጃ ምንጭ ልትሆን የምትችለው እርሷ ብቻዋን እንደመሆኗ አደይ ደህና መሆኗን እግረ መንገዴን በመረዳቴ ደስ ተሰኘው። ምግቡ የተሰራበት ቅመማ ቅመምና የቅባት ሽታ ቤቱን በማወዱ የአንዳንድ እስረኞችን ትኩረት መሳቡ አልቀረም። ዕለቱ ረቡዕ የጾም ቀን እንደመሆኑ ቅባት የተጨመረበት ምግብ ስበላ መታየት የለብኝም። ብጣቂ እንጀራ ቆርሼ በመጉረስ እንዴት በዕለተ ጾም እንደዚህ አይነት ምግብ ይልኩልኛል ብዬ በሚሰማ ድምፅ አማረርኩ። በኋላም በፍጥነት ተፋሁት። ምግቡን በሙሉ አጠገቤ ለነበረችው አይናፋር ወጣት ሰጠዋት። ውይይቱ ከምሳ በኋላ ቀጠለ። ድባቡ ዘና ያለ የሰፈነ ውጥረትም የረገበ ይመስላል። ውይይቱ ከእራት በኋላም ቢሆን ሳይናጠብ የሚቀጥል መሆኑን ካድሬዎቹ አስታወቁን። እናም ከእራት በኋላ መፈክሮች ይዥጎደጎዱ፣ የግጥም ይዘታቸው ተቀይሮ እንዲያወግዙን የተደረጉ የኢሃፓ መዝሙር ዜማዎችም መልሰው መላልሰው ይዜሙ ጀመር። ዝማሬው በቀይ ሽብር ኮሚቴው በድንገት እንዲቋረጥ ተደርጎ ሁሉም ዝም እንዲል ተደረገ። ከኮሚቴው አባላት አንዱ ከፍ ባለ ድምፅ አሁን ጊዜው እዚሁ አብሯቸው የሚገኙትን የመከላከያና የጥቃት ሰንሳሪ ቡድን አባላትን የምታጋልጡበት ነው። ግላይስ ብቻውን በቂ አይሆንም። የተናገራቸዋቸው ቃላት አብዮታውያን ወንድሞቻችሁና እህቶቻችሁን የገደሉትን በሚያወግዝ ተጨባጭ ገቢራዊ መፈክሮች መደገፍ ይገባቸዋል። ከዚህም ሌላ የዴሞን መገልገያ ቁሳቁስ ደብቀው ያኖሩትን ማጋለጥ አለባችሁ። ወይንም ራሳችሁ የደበቋቸው የዴሞ በራሪ ወረቀቶች፣ ማህተሞች፣ ቀለሞች፣ ጠመንጃዎች፣ ሽጉጦች ወዘተ ካሉ ለኛ ማስረከብ ይገባቸዋል ተባለ። ዘና ብሎ የነበረው የእስር ቤቱ ድባብ የአፍታ ሰላሙን ተገፈፈ። ሞላና ታደሰን የመሳሰሉ የአእምሮ በሽተኞች በአካባቢው ውስጥ ካሉ ጊዜ ድረስ ምንም ጊዜ አንዳች መጥፎ ነገር መፈጠሩ አይቀርም። የሚናገሩት የዋዛ እንዳልነበር ለማሳየት ሲሉ አንድ አይናፋር መሳይ የ17 ዕድሜ ያለው ወጣት ጠርተው አወጡ። የእናቱ ልጅ ለሚለው ቅጽል ስያሜ ተገቢ የሆነው የአይናፋር ልጅ እንኳንስ የመከላከያ አሃድ አባል ሊሆን ቀርቶ በማናቸውም ፖለቲካዊ ጉዳይ ውስጥ ተሳትፎ የማያውቅ ነበር። ለ3 ሰዓት ሙሉ ጭካኔ በተሞላው ሴል አፈዳዩት። በመጨረሻም በግምት የኢሃፓ አባል ይሆናል ብለው የሚጠረጥረውን አንድ ሰው ስም አሳልፎ ሰጣቸው። በወጣቱ የተጠቆመበትን ሰው ይዞ ለማሰር የተመደበው ቡድን ለአሰሳ ከመሰማራቱ ካድሬዎቹ ጠቋሚውን ልጅ በፍቅር ይንከባከቡትና ያቀብጡት ጀመር። የስፖንጅ ፍራሽ አስገቡለት። በቁስሎቹም ላይ አዮዲን አርከፈከፉ። እግሮቹንና እጆቹንም አሻሹለት ወዘተ። በእነሱ አጠራር ለየት ያለ አስተያየት የሚባለው አያያዝ ነበር ለዚህ ወጣት ይደረግለት የነበረው። ተናገር፣ አጋልጥ፣ ለየት ያለ አስተያየትም ይደረግላል። አሻፈረኝ አልናገርም በል፣ ቀዩ ሽብር ይፋፋምብሃል። የግርድፉ መልእክታቸው ምንነት ፍንትው ብሎ የሚታይ ግልጽ ነበር። አንድ አድርባይ በወጥመዳቸው ገባና የሚያውቀውን ሚስጥር ተነፈሰ። ከእስር ቤቱ በቅርብ ርቀት የሚገኘውን የእንጨት ስራ ድርጅት መጠለያቸው ያደረጉ አናርኪስቶች መኖራቸውን ጠቆመ። ጠቋሚውም አናርኪስቶቹን ለመያዝ ለተላከው የአሳሽ ቡድን መንገድ እንዲመራ ተጠርቶ ወጣ። ሆኖም በኋላ ላይ እጁ በቁስል ማሸጊያ ተጠቅልሎና ከትከሻው ላይ በፋሻ ተጠቅልሎ ወደ እስር ቤቱ ተመልሶ መጣ። ሌሊቱን በእንጨት ስራ ድርጅት ውስጥ ያሳለፉ ጓዶች በአሳሹ ቡድን ላይ የእጅ ቦምብ ወርውረው አንድ የጥበቃ አባል ሲገድሉ
የቆሰለ እጁን ያላፍረት እያሳየ ጉራ መንዣ ያደረገውን ያን ጠቋሚን ጨምሮ ሌሎቹን አቁስሎ አምልጠዋል። ከዚያ በኋላ ካድሬዎቹ ጠቋሚውን እስረኛ የደም ወንድም በሚል ቅጽል ይጠሩት ነበር። ቀደም ሲል ሐሙስ ጠዋት ላይ የእንጨት ስራ ድርጅቱ ላይ ከበባ አድርጎ በአካባቢው ዝር ያለውን ሁሉ ለመያዝ ያደፈጠው የአሳሽ ቡድን 5 ሰዎችን በመያዝ ወደ እስር ቤቱ አዳራሽ አስገባ። ከውስጥ ሱሪዎቻቸው በስተቀር ልብሶቻቸውን በሙሉ ካስወለቋቸው በኋላ ቀዝቃዛ የሲሚንቶ ወለል ከነበረው ክፍል አስገብተው ቆለፉባቸው። ካድሬዎቹና የቀበሌው ሹማምንት እስከ ረፋዱ ድረስ አሰሳ ላይ ያለ በተወረወረበት ቦምብ የተገደለውን የጥበቃ አባል ለመቅበር ቅዱስ ዮሴፍ ቤተክርስቲያን በሚገኘው ለአብዮታውያን ብቻ በተከለለው መካነ መቃብር ተገኝተው ነበር። ወደ እስር ቤቱ ተመልሰው በመጡበት ሰዓት ግን ካድሬዎቹና ሹማምንቱ ብቻ አልነበሩም። በቀብር ስነ ስርዓቱ ላይ ተገኝቶ የነበረው የሰው አይነት አንድም ሳይቀር ተከትሏቸው የመጣ እስኪመስል አጀባቸው በስቶ ነበር። ቅጭም ባሉት የፊቶቻቸው ገጽታ በቀል እያስነበቡ ነፍሰ በላ ዓይኖቻቸው የቁጣ እሳት ይንቦገቦግባቸዋል። ብረት ያነገቱ የጥበቃው አባላት ወደ ተቆለፈው ክፍል አምርተው ሰውነታቸው በብርድ የሚንዘፈዘፍ 5 እስረኞችን አመጡ። ነፍሰ በላዎቹ ቅጥረኞች በቀላቸውን የሚያከናውኑበትን አመቺ መድረክ እስኪያዘጋጁ ድረስ ከእስር ቤቱ መግቢያ በር አጠገብ እንዲቆሙ ተደረገ። ከ5ቱ እስረኞች አንዱ የነበረውና ምናልባትም በወቅቱ የእንጨት ስራ ድርጅቱን እንደ መስሪያና መኖሪያ ቤት ይገለገልበት የነበረ በመሆኑ ሳቢያ ሳያዝ ያልቀረው የድርጅቱ ሰራተኛ የበቀል ኢላማቸው ማረፊያ እንዲሆን ወደ መድረኩ ማዕከላዊ ስፍራ ተገፍቶ ወጣ። በደረሰበት ድንጋጤና ሰውነቱ ላይ በወረደው ብርድ የተነሳ ጥርሶቹ ይንቀጫቀጫሉ። ደግነቱ ያልጎደለው አንዱ ካድሬ ሲጃራ አቀጣጥሎ ባፏ ሲያዘው። ሆኖም እጆቹ በስተጀርባው ተጠምዝዞ የተቆራኙት እስረኞች ሲጃራውን በከንፈሮቹ አጣብቂኝ ይዞ ለመቆየት ባለመቻሉ ምክንያት ወደቀበት። ሲጃራውን ከወለሉ ላይ ለማንሳት ጥረት በማድረግ ላይ የነበረው ያስረኛ 2 ጭካኔ የተሞላባቸውን የሞላ እርግጫዎች ክፉኛ ቀመሰ። ሰራተኛውን እስረኛ ከወፌላላ መስቂያ ላይ ገልብጠው ካንጠለጠሉት በኋላ በሲየል ያፈዳዩት ገቡ። ከየዋላቸው የሲየል ስቄቶች ሁሉ እንደዚህኛው የሚዘገንን የዚህንም ያህል ገላ የተሸታተፈበት አላጋጠመኝም። እጅግ ብዙ ደም የፈሰሰው ከመሆኑ የተነሳ የወለሉ ዙሪያ ቀይ ቀለም አጥልቅልቆታል። የረጋው ደሙ ቀልጦ እንደወረደ የሻማ ሰም በሁለቱ ጆሮዎቹ ላይ ተንጠልጥሏል። ጸጉሩን ያለ ውሃና ሳሙና በደረቁ ላጩት። በዚህም ተጨማሪ ደም ፈሰሰው። ተራጉጠት በመጠቀም ጥርሶቹን አወለቋቸው። ደሙ በይበልጥ ፈሰሰ። የገዛ ደሙን እንዲውጥ አስገደዱት። በሰው ስቃይ የሚደሰቱ ወረበሎች እጆቻቸውና የለበሷቸው ልብሶች በደም ረስርሰው ቀልተዋል። ጎራዴ አምጥተው ገላውን ለመገዝገዝ በሚያስፈራራ መልኩ ወደ እርሱ ካስጠጉት በኋላ በቅጽበት ገልበጥ በሚያደርጉት የጎራዴ ደንደስ አጥንቶቹንና ደረቱን ይቀጠቅጣቸዋል። የስቃይ ለቅሶንና ጩኸቱን ለማስቆም በደም አበላ በጨቀየና ከእግር ሹራቦች በተሰራ ኳስ አፉን ይጠቀጥቁታል። ከዚሁ የሲየል ክንውን ጎን ለጎን አቤት አቤት ደስ ማለቱ የሚለውን የተለመደ መዝሙር ጎልቶ በሚሰማ ከፍተኛ ድምጽ መዘመራችንን እንድንቀጥል አለንጋዎቻቸውን በተቀረነው እስረኞች ላይ እያወናጨፉ ይገርፉናል። ይህንን አስኮናኝ መዝሙር በምን አይነት ስሜት እንደምንዘምረው ለመከታተልና ለመቆጣጠር ከሌሎች ቀበሌዎች ለጉብኝት የመጡ ካድሬዎች ማዕከላችን ይዟዟራሉ። ትንሽ እንኳን ሳትብሎን ካሰቡት መስመር ከወጣን ጉማሬ አለንጋው በላያችን ላይ መወናጨፍ ይጀምራል። ሲየል ፈጻሚዎቹ በጉጠት የያዙትን
አንድ የፕላስቲክ ከረጢት በእሳት ከለኮሱ በኋላ ከነነበልባሉ እየተጎረደ የሚወርደውን ቀላጭ በስየል በሚያፈዳዩት ሰራተኛ ጉያ ውስጥ ያፈሱት ጀመር። በስተመጨረሻ ሰራተኛው ከቁጥጥር ውጪ በሆነ መንገድ ተሳተው። ቀጥሎም የገዛ ራሱን ሳተ። የምሳ ሰዓት መድረሱ ቢለፈፍም አንዲት ቁራሽ እንኳን ሊበላልኝ አልቻለም። ራሴንና መላውን ሰብአዊ ፍጡር ተጸይፌያለሁ። መኖሬንም ሆነ እነዚህን መሰል ጨካኝ አውሬዎችን በአባልነት አዳብሎ የያዘው ሰብአዊ ቤተሰብ አባል መሆኔን አጥብቄ ጠላሁት። እስረኛው በሙሉ በፊቱ ስጋት አጥልቶበት በድብርትና በጭንቀት ተወጥሯል። በተለይ የስየል መከወኛ የነበረውን መድረክ ለማጽዳት ሲባል አዳራሹን ለቀን እንድንወጣ አዘዙን። ከአዳራሹ ውጪ በነበረው የምግብ ትርፍራፊ ላይ የጉንዳን ሰራዊት ይርመሰመስበታል። ቀደም ባለው ጊዜ ዲያቆናት፣ ካህናትና መናንያን ወደ እስር ቤቱ እየመጡ የተራረፈውን ምግብ ይወስዱ የነበረ ሲሆን ማንነቱ ያልታወቀ ሰው ከእስረኞቹ ውስጥ የእስልምና ሃይማኖት ተከታዮች እንደሚገኙ ከነገራቸው በኋላ ሊርቁን ችለዋል። ከዛ በኋላ የኔ ቢጤዎች ብቻ ነበሩ ትርፍራፊ ለመውሰድ ወደዚያ መምጣታቸውን ያላቋረጡት። በዚያ ወቅት የእስር ቤቱን አዳራሽ ለቀን ወደ አጸደ ግቢው መውጣታችን ከፍተኛ ግምት የምንሰጠውና ከቅንጦት የምንቆጥረው ጉዳይ ሲሆን በተለይም ከ8 እስከ 12 ባለው የዕድሜ ክልል የሚገኙ ታዳጊ እስረኞች እጅግ የሚፈነድቁበት አጋጣሚ ነበር። ምንም አጭር ቢሆንም ወደ አጸደ ግቢው የሚለቀቁበት አጋጣሚ የተለያዩ ጨዋታዎችን የሚጫወቱበትና በደስታ የሚቦርቁበትን መልካም ጊዜ ይሰጣቸዋል። አንዱ የ9 ዓመት ዕድሜ ታዳጊ ከዕድሜ መሰሎቹ ጋር በመቦረቅ ላይ እንዳለ በጨዋታ በጣሙን ከመመሰጡ የተነሳ ከበስተኋላ ጓደኞቹ ከሰነዘሩበት እርግጫ ለማምለጥ ሮጦ ደረጃውን ከወጣ በኋላ የእስር ቤቱን ዋና መግቢያ በር ደጋግሞ ቀበቀበ። ከበስተ ውስጥ በኩል ከሽልብታው ጋር በመታገል ላይ የነበረው ሰው ደግሞ ሞላ ነበር። ያ ታዳጊ ልጅ በሩን የከፈተለት ሰው ሞላ መሆኑን እንኳን ፈጽሞ አላስተዋለም። ሞላም በቅጽበት ውስጥ ጸጉሩን ይዞ እየጎተተ ወደ ውስጥ በማስገባት ልብሶቹን አስወልቆ ካሰረው በኋላ ወፌ ላላ ገልብጦ በቀበቶ ዘለበት አሰርፍዳ እያስቆጠረ ደቂቃዎች ገረፈው። የተቀረነው እስረኞች ታዘን ወደ ውስጥ በገባንበት ቅጽበት ሞላ በማልቀስና በስቃይ የጮኸ የነበረውን ያን ልጅ በጸጉሩ አንጠልጥሎ እያርገፈገፈ የስድብ ጭቃ ጅራፉን በሁላችንም ላይ አወረደው። ይቺ ትንሽ አናርኪስት ዴሞ እንኳን በአቅሟ 8 የፓርቲ አባላትን ታውቃለች በማለት ሞላን ባረቀ። የዴሞን ኪኒን ውጣ ይህን ያህል ጊዜ ሚስጥሯን ከኛ ደብቃ ቆይታለች። ይኸው በአሁኑ ሰዓት ቀይ ሽብር ነጻ አውጥቷታል። ከስላልቆቹ አናርኪስቶች ዴሞች ውስጥ ደግሞ ስንቶቻችሁ ምን ያህል ትልቅ መረጃ ደብቃችሁ እንደያዛችሁ መገመት አያቅተኝም። ሁሏንም በግድ አስተፋታለሁ ካለ በኋላ ዞር አለ። ከዚያም ተጨማሪ ወረቀት አውጥቶ ለሁሉም በማደል እያንዳንዱ እስረኛ የሚያውቀውን በዝርዝር ማገለጥ ብቻ ሳይሆን በአናርኪስትነት የሚጠረጥራቸውን ሁሉ በፍጥነት በጽሑፍ እንዲያሰፍር አዘዘ። ታዳጊው ልጅ የጠቆመባቸውን ወገኖች አስሮ እንዲያመጣ አንድ አሳሽ ቡድን ከአውራ መንገዱ በስቲያ ወደሚገኘው ትምህርት ቤት ተላከ። ትንሽ ቆይቶም ይኸው ታጣቂ ቡድን በድንጋጤ የተመቱ በርካታ ቁጥር ያላቸውን ወጣት ልጃገረዶችና ወንዶችን እየገፈታተረ ይዞ ተመለሰ። ወጣቶቹም የተለመዱትን 8 ጥያቄዎች በየፊናቸው እንዲመልሱ ተደረገ። ይህ ሁሉ ሲሆን ሞላ ወደ ተለመደችው መቀመጫው ተመልሶ ያቋረጠውን እንቅልፉን በመለጠጥ ላይ ነበርና በተረኝነት ህልቅናው ተረክቦ የሚመራው ብርሃነ ነበር። በመጀመሪያ ለምርመራ የቀረበችው የ12 ዓመቷ ታዳጊ እልፍ ቴራ ስትሆን ከግሪካዊ ነጋዴ አባትና ከኢትዮጵያዊ እናት የምትወለድ ነበረች። ብርሃነ በታዳጊቱ ላይ የስድብ ናዳ ካወረደባትና
ካዋረዳት በኋላ የለበሰችውን ሹራብና ሸሚዝ አውልቃ አጎጠጎጤ ጡቶቿን እንድታሳይ አስገደዳት። የጡቶቿን ውልብልቦችም በአርጩሜ ይገርፋቸው ጀመር። እልፍ ቴራም በግርፋቱ መን ብቻ ሳይሆን በዚያ ሁሉ ሰው ፊት ከፊል እርቃኗን በመቆሟ ሳቢያ በደረሰባት እፍረት ጭምር ተሰቃየች። የኢሃፓ አባል መሆኗንና የጠቆመባትን ታዳጊ ወጣት የመለመለች መሆኑን ፈርጥም ብላ ካደች። ብርሃንም የጠቆመባትን ታዳጊ ጠርቶ ለምን እንደዋሸ ጠየቀው። ወጣቱ ምንም አላንገራገረም። ሞላ ያወረደበትን ቀበቶ ግርፍ ሊቋቋሙ ባለመቻሉ ከዚያ ለመዳን የሆነ ነገር ማለት ወይንም የሆነ ሰው መጠቆም እንደነበረበት አመነ። የኋላ ኋላም ከወጣቷ እልፍ ቴራ ጋር የቆየ ጸብ እንደነበራቸው ታወቀ። ብርሃነ በመቀጠል ትዝታ የምትባለውን ተሽቀርቅራ ለብሳ ዘመናዊ የፊት ማስዋቢያ የተጠቀመችውን ዘናጭ ወጣት ጠራ። ሁለቱን ጉልበቶቿን ወደ ደረቷ ሰብስባ እንድትቀመጥ ካደረገ በኋላ የሁለት እግሮቿን ቁርጭምጭሚቶች አጋጥሞ አሰራቸው። ከዚያም ሁለት እጆቿን በተመሳሳይ መንገድ ጠፍሮ ካቆራኛቸው በኋላ የእግሮቿን የውስጥ መዳፎች በመስመሪያ ይደበድብ ጀመር። የእግሮቿ መዳፎች መፈንዳት ጀመሩ። በዚህም ጊዜ ከታሰረችበት ፈቶ በሚደሙት እግሮቿ ባለችበት እንድትሮጥ አዘዛት። ለእስር ያበቃት ታዳጊም ትምህርት ቤት ውስጥ በምታሳየው ጉራና የሰው ንቀት የተነሳ እንደጠቆመባት አመነ። እለቱ በዚህ መልኩ ሲገባደድ በተረፈው ጊዜ እስረኞች የደበቅነውን ምስጢርና የምናጋልጣቸውን ወገኖች ዝርዝረን በወረቀት ላይ እንድናሰፍር ተሰጠን። በዕለተ ዓርብ ረፋዱ ላይ ህቦ የተባሉ ከሚጠሩት ድርጅቶች መካከል የአንዱ አባል የነበረና አንድ ሌላ ካድሬ ወደ እስር ቤታችን በመምጣት ኢሃፓ ትሮትስካይት ነው ብለን የምናምን ከሆነ በፖለቲካ ያልበሰልን በንድፈ ሐሳብ ዕውቀትም ባዶ መሆናችንን ነገረን። ከራሱ ጎራ በአፋራሹ ኢሃፓ ከራሱ ጎራ ፖለቲካዊ አመለካከት ጋር የሚጣጣሙ ጥቂት መዝሙሮችንና መፈክሮችን አስተማረን። ቀኑን በሙሉ በርካታ እስረኞች ወደ እስር ቤታችን ሲገቡ አሉ። ከነዚህ መካከል ጥቂቶቹ ራሳቸውን በራሳቸው ያጋልጡና እጃቸውን የሰጡ ነበሩ። ቢሆንም በሴል መፈዳየቱና ምርመራው አልቀረላቸውም። የቀዩ ሽብር ትውፊት በምን ሁኔታ መቋረጥ አይኖርበትም። ካድሬዎቹም ይህንኑ በማጽናት ዞሮ ዞሮ ቀዩ ሽብር መንቅሎ ያወጣቸዋልና አይቀርላችሁም ነበር በማለት ለእስረኞቹ ነግረዋቸዋል። አዳዲሶቹ እስረኞች ተይዘው ሲገቡ ጥቂት አጸያፊና አዋራጅ መፈክሮችን በጩኸት እንድናስተጋባባቸው ግዴታ ተጥሎብናል። የመፈክሮቹ አስነዋሪነት በራሱ ያፈለቃቸውን ወገን የማንነት ልኬታ አጉልቶ የሚያሳይ ማስረጃ ነበር። የምሽቱ ጊዜያችን ከቀሩ ጋር ሲነጻጸር አነስተኛ ውጥረትና ጭንቀት የሚስተዋልበት ሲሆን ለዚህ መንስኤው ካድሬዎቹና ሽማሙንቱ ምሽት ላይ የቀኑን ያህል በብዛት የማይገኙ መሆናቸው ነው። በአጠቃላይ እይታ የቀኑን ያህል ቋሚ ወይንም አንገብጋቢ ግዳጅ ስለሌሏቸው በጊዜ እንድንተኛ ተነግሮናል። ምሽት ላይ የማያስተኛ አንድ ችግር ቢኖርብን የካድሬዎቹ አለቃ ብርሃነ እንቅልፍ ከላ በሽታ ያለበት መሆኑ ነበር። እርሱ መተኛት ካልቻለ እኛስ ምን ቆርጦን? ጎናችንስ እንደምን ማሰረፍ ይቻለናል? የገዛ ራሱን የሚያስደስትባቸው ጠማማና ከመስመር የወጡ መንገዶች አሉት። እናም በዚሁ ስልቱ ራሱን ማዝናናት ያዘ። ወደ አንዱ እስረኛ እየተንሿከከ በመጠጋት በያዘው አለንጋ ያገኘውን እየገረፈ ከትከት ብሎ መሳቅ ጀመረ። ወዲያ ደግሞ በዚህ ስልቱ ተሰላቸና 14 የጉራጌ ተወላጅ እስረኞችን መርጦ በማስወጣት
በ3 ደቂቃ ውስጥ ጸረ ኢህአፓ የመዝሙርና የዳንስ ትርኢት አዘጋጅተው እንዲያቀርቡ አዘዛቸው። በታዘዙት መሰረት ሊፈጽሙ ባለመቻላቸው እነሱን በመግረፍና እንዲደንሱ በማስገደድ ራሱን አዝናና። ከዚህ ጋር መጠቀስ የሚገባቸው ሌሎች ቢኖሩ ተከስተና የቅርብ ጓደኛው አሸናፊ ናቸው። ተከስተ በተፈጥሮ ቀልድ፣ ጨዋታ አዋቂና ተሽከርክሮ መልበስ የሚያዘወትር ቀደም ሲል በአፈሳ ተይዞ የተለቀቀ የ22 ዓመት ወጣት ነው። ከእጽ አዘዋዋሪነቱ በላይ በእስር ቤቱ ላይ የሙጥኝ ብሎ የተጣበቀ የግቢው አጫዋች ወይንም ኮሚክ ነው ማለት ይቻላል። የቆነጃጅት ልጃገረዶችን ባህሪ ቀይሮ ኮስታራ እንዲሆኑ በማድረጉና ወላጅ እናቴን ሳይቀር መልምሎ ዴሞ አድርጎብኛል በሚል ኢህአፓን ይኮንናል። ተከስተና አሸናፊ ወደ እስር ቤቱ እንደፈቀዳቸው የሚመጡና በፈለጋቸው ሰዓት የሚወጡ ከሞላና ከሌሎች ካድሬዎች ጋር ልዩ ግንኙነት ያላቸው ናቸው። በዚህ ምሽት የአገር ውስጥና የውጭ ዘፋኞችን ኮርጀው የዘፈኖቻቸውን ግጥሞች ለውጠው ዴሞችን ወይንም ኢህአፓን በሚወግዙ ቃላት ተክተው በመዝፈን እንቅልፍ የለሹን ብርሃንን ሲያዝናኑ ቆይተዋል። ትርኢቱ ብርሃንን በጣም ያስደሰተውን ያህል የግብረ ስየል ሰለባ የሆነው የተክስተን ወንድም ጨምሮ ሌሎችን እስረኞች ደግሞ አስከፍቷል። በስተፍጻሜው ላይ ተከስተና አሸናፊ ደክሟቸው ትርኢቱን አቁመው ወጥተው ለመሄድ ተዘጋጁ። በዚህ ድርጊታቸው ደስ ያልተሰኘው ብርሃነ እየገረፈ ይበልጥ እንዲዘፍኑና እንዲጨፍሩ አደረጋቸው። በዚህ ጊዜ በትርኢቱ በጣም ደስ የተሰኘ ነው እኛ ነበርን። በመቀጠል ብርሃነ ለሴት እስረኞች ወደ ተመደበው ክልል በመሄድ ከጥቂት ድንጉጥ ወጣት ሴቶች ጋር መዳራት ጀመረ። ጥይት የሌለውን ሪቮልቨር ሽጉጡን ከሴት እስረኞች ለአንዱ ይሰጣታል። ሽጉጡ ጥይት ያልጎረሰ መሆኑን የማታውቀውን እስረኛም ከአጠገቧ ከተቀመጠችው ወጣት ላይ ሽጉጧን አነጣጥራ ቃታውን እንድትስበው ያስገድዳታል። በፍርሃት በተዋጡት ወጣት ሴት እስረኞች ላይ ከት ብሎ ይስቃል። የቀይ ሽብር መፈክር የተጻፈበትን ሰሌዳ ግንባራቸው ላይ በሚስማር እንደሚቸነክርባቸው እየዛተም የበለጠ በፍርሃት ያርበደብዳቸዋል። በመጨረሻም አንዷን ወጣት እስረኛ መርጦ በማውጣት ቀይ ሽብር ሊያፋፍምባት እንደሆነ ይነግራታል። የእጅ ሰዓቷን፣ ጫማዎቿን፣ የጣት ቀለበቷን ለእህቷ እንድትሰጥ ካደረገ በኋላ በአንገቷ ላይ የቀይ ሽብር መፈክር የሰፈረበትን ሰሌዳ በማጥለቅ ከእስር ቤቱ አዳራሽ አስወጥቶ ይዟት ሄደ። የእህቷን አነስተኛ ቅርጽ የተረከበችው ወጣትም በከፍተኛ ሐዘን ተውጣ በእንባዋ ጎርፍ ትታጠብ ጀመር። ከጥቂት ደቂቃዎች በኋላ ብርሃነ በሳቅ እየተንፈቀፈቀ ተመለሰ። ጸጉሯ ምስቅልቅሉ የወጣው ያቺው ወጣት እያነባች ከበስተኋላ ተከትለዋለች። እኛም ወጣቲቱ በዚያ በላይ ሰብ አውሬ እንደተደፈረች ገባን። ቅዳሜ ዕለት የቀይ ሽብር ኮሚቴና የቀበሌው ሽማምንት እንዲሁም ከፍተኞቹ ካድሬዎች በሙሉ በእስር ቤቱ ግቢ ውስጥ ፈጽመው አልታዩም። ትናንሾቹ አምባገነኖች፣ አናሳዎቹ ጠማሞችና ቦዘኔዎች የበላዮቻቸውን ሁለመና እየኮረጁ መፎተቱን ተያይዘውታል። እነዚህኞቹ ወገኖች አንዳች ፍርፋሪ ለማግኘት ተስፋ አድርገው አገዛዙን የተጠጉና አጋጣሚው ራሳቸውን የሚያበለጽጉበት እድል የፈጠረላቸው ወንጀለኞች ናቸው። የእስረኛን ቤተሰብ በማታለል ጉቦ ይቀበላሉ። ከኚህ መሰሎቹ አንዱ አንዷን እስረኛ ገንዘቡን በሚመለከት ቤተሰቦቿን ለማነጋገር ስልክ እንድትደውል አመቻችቶላታል። ሌላኛው ደግሞ 2 ወጣት ሴት እስረኞችን ወደ መኖሪያ ቤታቸው ሄደው ገላቸውን እንዲታጠቡና እግረ መንገዳቸውንም አስፈላጊውን የገንዘብ ክፍያ ከባለጸጋው አባታቸው ይዘው እንዲመጡ ፈቅዶላቸዋል። እነዚህን መሰሎቹ መደዴዎች በሌሉበት ወቅት ደግሞ ሁሌም ጸልዩ 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 የምትለው ሴት ጠበቃዋ ሙሉ እንዲሁም ባንዲራውን አክብሩ ጸልዩም የሚለን ይኩኖ ይተኩና ይሰብኩናል።
ግብረ ገብነትም ሊያስተምሩን ይቃጣቸዋል። አንዳንዶቹ ደግሞ ስልጣናቸውን ለማሳየት ወይንም ከመስመር የወጣ ማንነታቸውን በይፋ ለማስመስከር ብቻ ሲሉ ያለ አንዳች መንስኤ እስረኛውን ይገርፋሉ። የምሳ ሰዓት መቃረቢያ ላይ ከጥበቃዎቹ አንዱ የሆነ ሳተና በሚያስጠረጥር ሁኔታ ከእስር ቤቱ ውጪ ሲዘዋወሩና ሲጓዘበዙ አገኘዋቸው ያላቸውን አንድ አረጋዊ ባህታዊ ይዞ መጣ። ይክኖና መሰሎቹ ቅዱስ የእግዚአብሔር ሰው ሳይቀር ሊታሰር እንደሚችል በማዳነቅ ሲያሽቃብጡ፣ ሌሎቹ ካድሬዎች ግን አረጋዊ ራሱን አስመስሎ የደበቀ አደገኛ ዴሞ ሊሆን እንደሚችል በመግለጽ አስጠነቀቁ። ጸጉረ ገብስማውና ጺማሙ ባህታዊ ከጥፍር የተሰፋ ልብስ ተላብሰው አንዲት ከቆዳ የተሰራች ቦርሳ በስስት ዓይን አጥብቀው ይዘዋል። ከጥበቃዎቹ አንደኛው የቆዳውን ቦርሳ ከእጃቸው ወስዶ ከረዥሙ ጠረጴዛ ላይ ያስቀመጣት። አዛውንቱ አዘውትረን የምናውቃቸውን ቅጠላቅጠል ስራ ስርና የዱር ፍሬዎችን ብቻ የሚመገቡ ወይንም በፀሐይ ሐሩር ተጠብሰው የሚጎሳቆሉትን ባህታውያን እንደማይመስሉ አስተዋልኩ። እንዲያውም ራሳቸውን ከመሰሉ አረጋውያን ጋር ሲተያዩ እጅግ ጻዕዳ ሆነና የሚያምር የቆዳ ቀለም ያላቸው ናቸው። ከሁሉም በላይ የሚያስደንቀው ሰውየው ፈጽመው ነው የገቡበት ሁኔታ ያስተነገጣቸውም ሆነ ያስጨነቃቸው ያለ መምሰላቸው ነው። ይልቁንም አንዳች የሚያውቁትን ሰው የሚፈልጉ ይመስል የከበቧቸውን ሰዎች የፊት ገጾች አትኩረው ይመለከቱ ጀመር። እናም በመጨረሻ አትኩሮታቸውን በአሸናፊ የፊት ገጽታ ላይ ሲያሳርፉ ድንብርብሮ የወጣው አሸናፊ ደግሞ በማሸለብ ላይ የነበረውን ተከስተን ሊቀሰቅስ ተጣደፈ። ከመቅጽበት ከእንቅልፍ የተነሳው ተከስተም ባህታዊውን ባይኖቹ ከማስገባቱ የዕለቱ ተረኛ ኃላፊ በጥድፊያ በመሄድ አንዳች ነገር በጆሮው አንሾካሾከለት። የዕለቱ ተረኛ ኃላፊ ሁለመናው ልውጥ ውጥ ብሎ ተከስተን አስከትሎ ከአዳራሹ ወጥቶ ሄደ። ጥቂት ጊዜ ቆይቶ ባህታዊ ሰው የቆዳ ቦርሳቸውን እንደያዙ ወደ ውጪ ተጠሩ። ጥቂት ዘግየት ብሎም ያቺ የቆዳ ቦርሳ በዕፀ ፋርስ የተሞላች መሆኗን ባህታዊውም ሰውዬ የተከስተ አቀባይ ደንበኛ መሆኑ ታወቀ። በዚያን ዕለት ከቀጥር በኋላ አሳሾቹ ሕፃን ሴት ልጇን በአንቀልባ ያዘለች ሴት ይዘው በመምጣት ወደ እስር ቤት አስገቧት። ከእርሷ ጋር ስወዳደር እስከነ ጻዳው ቀሚሴም ሆኜ እንኳን እኔ ይወጣልኝ ከተማ ይመስላለሁ። ተመሳሳይ ላባ ያላቸው ወፎች አብረው ይበራሉ እንደሚባለው እኔም ወደ እርሷ ሄድኩኝ። የአማርኛ ቋንቋ ንግግሯ እጅጉን ጥቂት ቢሆንም የቢሮ ቤቷ ስለምን እንደተፈተሸ ወይንም እርሷ ራሷ የታሰረችበትን ምክንያት ከቶ የማታውቅ መሆኑን ልረዳች እያለሁ ሕፃኒቱ ልጇ እርቧት ባለቀሰች ቁጥር ካድሬዎቹ ይበልጥ ያዋክቧት ጀመር። እኔም ሕፃኒቱን በማባበል ልረዳት ሙከራ ማድረጌን ቀጠልኩ። በስተመጨረሻው የእርሷን ጉዳይ የሚመለከት ችሎት ተሰይሞ ስራ ጀመረ። በዕለቱ እነሞላ አልነበሩምና የዳኛውንና አቃቤ ሕጉን ቦታ በዝቅተኝነት ደረጃ የሚገኙት ወሮ በሎች ያዙት። በምስክርነት የቀረበው ሌላ ማንም ሳይሆን የቀበሌው ጥበቃ ሆኖ መስራት የጀመረው የቀድሞ ባሏ ነበር። በዴሞነት በወይንም በኢሃፓነት ከሰሳት። በአንድ ስርዓት አልበኛ ቤት በግርድና ስታገለግል በነበረችበት ወቅት ቀጣሪዋ የኢሃፓ ተከታይ ለሆነ ሌላ ግለሰብ 1000 ብር አውጥቶ ሲሰጥ ያየች ሲሆን እስከ ዛሬ ድረስ ሳታጋልጣቸው በዝምታ አልፋቸዋለች አለ ክሱን ዘርዘር አድርጎ። ሴትየይቱ ግን ክሱን ሙሉ በሙሉ ካደች። የግል ጸብ በፖለቲካ ተሸፍኖ መቅረቡና ወንድየው የቀድሞውን ሚስቱን ለመበቀል ብሎ ያቀነባበረው ክስ መሆኑ በግልጽ የሚታይ ነበር። ጉዳዩ አሳዛኝም የሚሰቀጥጥም ነበር። ችሎቱ ስራውም በማከናወን ላይ ያለ ድብን ያለ እንቅልፍ ይዞኝ ሄደ። በቀጣዩ ቀን ማለዳ ስነቃ ውጪው ከጨለማ አልተላቀቀም ነበር። እስር ቤት ውስጥ የነበረው ብቸኛ ጥበቃ የቀይ ሽብር አስተባባሪው ኮሚቴ አባልና
የከፍተኛ አብዮት ጥበቃ ሊቀመንበር የሆነው ዘገየ መሆኑን ተመለከቱ። ከአንዲት ሴት እስረኛ ጋር የደራ ጭውውት ይዟል። ሁለቱም ለዝሙት የተፈቃቀዱ ይመስላል። ከተጋደምኩበት ተነስቼ ተቀመጥኩና ወኔን አሰባስቤ ወደ እርሱ በመሄድ ወደ መጸዳጃ ቤት ለመሄድ እንዲፈቅድልኝ ጠየቅኩት። እርሱም ፈቀደልኝ። ከመጸዳጃ ቤት መልስ ወደ መተኛበት ጥግ እንደደረስኩ በጸሎት እያነበብኩ መስገድ እንዲሁም ያንን የቆሻሻ ወለል ድምጽ በሚያሰማ ከሆነ እየሳምኩ ትኩረቱን ለመሳብ ጥረት አደረግኩ። ዕለተ ሰንበት ከማለዳው 12 ሰዓት ከ45 ደቂቃ ሆኗል። ወደ እስር ቤቱ ከገባው ድፍን አንድ ሳምንት አልፎኛል። የማደርገውን ሁሉ የተመለከተ መሆኑን እንዳስተዋልክ በቀጥታ ወደ ዘገየ ሄድኩኝ። ዛሬ የቅድስት ሥላሴ ካቴድራል የዕለተ ንግስ ቅዳሴ ነው። ካድሬ እንግዳ ሐሙስ ዕለት ከእስር እንደምፈታ ቃል ኪዳን ገብቶልኝ ነበር። ሆኖም ተመልሶ ወደዚህ አልመጣም። ዓመታዊ ቅዳሴ ፈጽሞ ሊያመልጠኝ አይገባም። እባክዎ ስነ ስርዓቱ ሳያበቃ እንዲሄድ ይፍቀዱልኝ አልኩት። እጅግ ደካማና ገራገር መስዬ የቀረብኩት ሁለመናዬ በእርሱ ዘንድ አመኔታን እንደሚያገኝልኝ ተስፋ አድርጌያለሁ። ሞላ እስከሚመጣ ጠብቂ ብሎ ከመጀመሩ ንግግሩን ጣልቃ ገብቼ ያስቆምኩት። ስለተሰወሩት አሰሪዎቼ ከሆነ በፍጹም አታስብ። ወደዚያ ስራ የተመልሼ ገባና እሰልላቸዋለሁ። ደግሞም የሚነገረውን ሁሉ አንድም ሳያመልጠኝ አዳምጥና የተሸሸጉበትን ስፍራ እንደደረስኩ ለእናንተው አሳውቃለሁ። በእነርሱ ክነኔ ዞግ ለአንድ ሳምንት አበሳይን አይቻለሁ አልኩት በቁጣ። አይኖቼ የእውነትን ባመነጨ። ድንቅ ድንቅ ነው አለ ዘገየ። ሐቀኛ የወዛደሩ መንፈስ ብዬ የምጠራው ይሄንን ነው። የተቻለሽን ያህል ብዙ መረጃዎችን ሰብስቢ። ሆኖም ከኔ በቀር ለሌላ ሰው እንዳትናገሪ፣ ልብ አድርጊ፣ እንዳትረሺ፣ ለኔ ብቻ በማለት በአበረታች ሁኔታ እጆቹን ትከሻዬ ላይ አሳርፎ ከእስር ቤቱ መውጫ በር ድረስ ሸኘኝ። የግቢውን የውጭ ጥበቃ የመጨረሻ ኬላ እንዳለፍኩኝ ጥንቃቄና ድፍረት የተቀላቀላቸውን ጥቂት እርምጃዎች ተራመድኩኝ። ከዚያም ባገኘሁት የመንገድ ማዕዘን እጥፍ ብዬ ከዚያ ቀደም በህይወቴ ሩጬ የማላውቀውን ሩጫ ሮጥኩ። ከቁጥጥሬ ውጪ በሆነ መንፈስ በሳቅ እየተንከተከትኩ በእውኔ መሆኑን ለማረጋገጥ ራሴን መላልሼ እቆነጥጥ ጀመር። በህይወት ቁሜና በደስታ ስሜት ተውጬ ያለ ወትሮ አነስተኛ ቁጥር የነበረውን ወደ ሥላሴ ቤተክርስቲያን በመኳተን ላይ የነበረውን ተሳላሚ ተቀላቀልኩ። እነሆ ከእስር ቤት ባመለጥኩበት በዚህ ቅጽበት ነፃ ሆኛለሁ። በመቀጠል ምን ማድረግ እንደሚኖርብኝ ግን ፈጽሞ አላውቅም። በደመ ነፍስ እየተመራው ከዚያ ቀደም ወደማውቀው ቤትና በር አመራው። በሩን ከፍቶ የተቀበለኝም የተወዳጇ የአዴ የፊት ገጽ ነበር። ሚሚን በማስታወስ ጭምር ማንባትና መንሰቅሰቅ ጀመረች። እነዚያ ወረበሎች በአሰሳ ወቅት በመኖሪያ ቤቷና በንብረቷ ላይ የደረሱትን ከፍተኛ ጉዳት አሳየችኝ። አዴን በመተው በቅርብ ወደሚገኝና የአንዲት የድርጅታችን ደጋፊ ንብረት ወደ ሆነው ቡና ቤት አቀናው። የቡና ቤቱ ባለቤት ሁለት ሴት ልጆቹ መታሰራቸውን እንዲሁም እዚያች ቡና ቤት ውስጥ ከኔ ጋር ይገናኙ የነበሩ 3 ጓዶች ከአገዛዙ የጸጥታ ኃይሎች ጋር በተደረገ የተኩስ ልውውጥ መገደላቸውን ነገረችኝ። በእንባሳግና በሳቅ ድብልቅ ስሜት ስለ ጀግንነታቸው በትውስታ ወጋችኝ። ያን ምሽት እዚያው አደርኩ። የምሻውን ያህል እረፍት ያላገኘው ቢሆንም ቆንጆ ሌሊት አሳለፍኩ። በነጋታው ጠዋት ላይ እድሌን ትንሽ ገፋ አድርጌ ለመሞከር በማቀድ ዘገየን ለማስጠራት ወደዚያ ወደ ተረገመ እስር ቤት ተመልሼ ሄድኩኝ። እውነተኛ የሆነ የመታወቂያ ወረቀት ማግኘት የምችለው በእርሱ አማካኝነት ብቻ መሆኑን አውጥቼና አውርጄ ደምድሜያለሁ። ከእስር ቤቱ ወጥቶ መጣ። ገና እንዳየኝ በጥያቄ ያዥጎደጉድብኝ ጀመር። ተመልሰው መጡ? አሁን ቤት ነው ያሉት? አሳሽ ቡድን ላዘጋጅ
በአንሰራራው ስሜቱ ላይ ውሃ ላለመከለስ ተጠንቅቄ በእነርሱ ላይ የማደርገውን ክትትል በጥንቃቄ በማድረግ ላይ መሆኔን ገለጽኩለት። አያይዤም መታወቂያዬንና በተያዝኩለት ማርታ ከቤት የወሰደችውን ብቸኛው ሀብቴ የሆነውን የእጄን ሰዓት ለመውሰድ ተመልሼ መምጣቴን ነገርኩት። ወደ እስር ቤቱ ገብቶ ተመልሶ መጣና መታወቂያዬን ሊያገኘው አለመቻሉን ነገረኝ። ይሁን እንጂ አዲስ የመታወቂያ ወረቀት እንዲሰጠኝ ወደ ቀበሌው ጽሕፈት ቤት ስልክ የደወለልኝ መሆኑን አስረዳኝ። አዲሱን መታወቂያን እጄ ካስገባው በኋላ ያሳለፍኩት አንድ ሳምንትና መጪውን ጊዜ ጎን ለጎን አድርጌ በአይነ ህሊናዬ ቃኘኋቸው። ከቀይ ሽብር አስቀያሚ ገጽታ ጋር አይን ላይን ከተያየን በኋላ አምልጬዋለሁ። በህይወት ሰነብታለሁ። ከሁሉም ቅድሚያ ሰጥቶ በህይወት መኖሬን የሚሻ ታላቅ ዓላማ አለኝና ለተራዘመ ጊዜ በህይወት ቆያለሁ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።